ድራማ እየሰሩ ነው ያለው። ማን ነው እርቅጥላችሁ? ጃኒና አዶናይ ደግሞ አልተጣሉም። ዱባይ የነበረን ቆይታ ጨርሰናል። ወር የቅልቦች አሸናፊ ባርኮት ሆኗል ማለት ነው። ነገር ግን በዚህ በግንቦት ወር ማሸነፍ የነበረበት አዶናይ ነው ማለት ነው። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት ተርታውተህ ጠይቃለህ። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁ እስከ መጨረሻ እንድትዘልቁ በትህትና ጠይቃችኋለሁኝ። ሁሉም ጋር እንዲዳረስ ላይክ አድርጉ ቪዲዮም፣ እንዲሁም አዲስ ከሆናችሁ ሰብስክራይብ፣ ሀሳብ ካላችሁ በስተመጨረሻው ኮሜንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ጆን ዳንኤል እጅግ በጣም መነጋገሪያ ከሆኑ ጉዳዮች አንዱ ነው። ስለ አክሱም የተነገሩ ጉዳዮች አሉ፣ ስለሱ እናወራለን። እንዲሁም አዶናይ በዱባይ የነበረው ቆይታ ጨርሷል ማለት ነው። ሌሎችም ቪዲዮዎች አሉ ማለት ነው። አብረን ሆነን እናያቸዋለን። ሊያም ስለ አዶናይና ጃኒ ጉዳይ በፓፓራዚ የሰማሁት ነገር አለ ብላ እንግዲህ ዘርግፈዋለች እውነቱን ማለት ነው። አብረን ሆነን የምናየው ይሆናል ማለት ነው። መልካም ቆይታ ይሁንላችሁ። እንግዲህ እንደሚታወቀው የቅልቦች በየወሩ እንደሚሸልም ይታወቃል ማለት ነው። ነገር ግን ግንቦት ወር የቅልቦች አሸናፊ ባርኮት ሆኗል ማለት ነው። ነገር ግን በዚህ በግንቦት ወር ማሸነፍ የነበረበት አዶናይ ነው ማለት ነው። ምክንያቱም አዶናይ በዚህ ወር ያደረገው ነገር ለሀገር ትልቅ ነገር ነው የፈጠረው ማለት ነው። ምክንያቱም ዲያላን ፔጅን አዶናይ ያስመጣው በግንቦት ወር ነው። ባርኮት እኮ ከዚህ በፊት የነበሩትንም ጊዜያቶች ማሸነፍ ይችል ነበር። ምክንያቱም የሚሰራቸው ድራማቲካል ነገሮች አስተማሪና ሰውን የሚያግዙ ነገሮች ናቸው። ምንም ጥያቄ የለውምና በዚህ ወር ግን ደጋግማችሁ መሸለም ስለደበራችሁ ይሆናል አላቅም፣ አዶናይ ነበር ማሸነፍ የነበረበት። ምክንያቱም አዶናይ በዚህ ወር ያደረገው ነገር በጣም ተአምር ነገር ነው ማለት እንችላለን። ሀገርን ነው ያስተዋወቀልን፣ ትልቅ ስራ ነው የሰራው። ዲያላንን ወጣት ለንደን ድረስ ሄዶ ነው ከለንደን ይዞት መጥቶ ሀገራችንን በዚህ ልክ የተዋወቀችው ማለት ነውና ይህን ነገር ያደረገው አዶናይ ስለነበር አዶናይ የግንቦት ወርን ማሸነፍ ነበረበት። ነገር ግን ባርኮት ማሸነፍ የለበትም አይደለም ሐሳቡ። ባርኮት እንኳን ደስ ያለ። እስቲ እናንተ በዚህ ላይ ሐሳባችሁን ኮሜንት ላይ አስቀምጡ። ፎሎና ላይክ እንዳይረሳ። መልካም ቀን ይሁንላችሁ። ጆን ዳንኤል አንተ አርሲ ላይ ላረዱት ሰዎች አክሱም ላይ ደግሞ መስጊድ ስሩላቸው ብላል። አንተ በሰው ህይወት ቁማር ልትጫወት፣ ገንዘብ ልትሰበስብ፣ ፎሎወር ለማግኘት እንዲህ አይነት ቁማር ውስጥ ገብተሃል። እኛ ታስረ ድምጽ ሆነን ነበር። ስተት ነው። የትግራይ ይሁን የአማራ ይሁን የትኛውም ተወላጆች ይህንን ልጅ አንፎሎ አድርጉት። ይሄ የሚጫወተው ቁማር በጣም አደገኛ ቁማር። ትግራይ ካሉት ጋር እንነጋገራለን። ትግራይ እዛ ስትሄድ በተቻለ መጠን ሂሳብህን እንዲሰጡ። አንተ ቁማር ልትጫወት፣ በሰው ህይወት ገንዘብ ልትሰበስብ፣ ተወዳጅነት ልታገኝ አይደል? ዋጋህን ታገኛለህ። እዚህ በቲክቶክ ላይ የምታሽቃብጥ የትግራይ ተወላጅ በሙሉ ትግራይ ስትሄድም ዋጋህን ታገኛለህ። እዚህም ሆነ ዋጋህን ታገኛለህ። ይሄ የሰው ህይወት ነው፣ ቁማር መጫወቻ አይደለም። ከአብይ አህመድ ጋራ መታሸረግድና በሰዎች ህይወት ሞት ላይ ቁማር የምትሰራ የትግራይ ተወላጅ ይኸው ቱክ ከመላሴ ጸጉር ይነቀር። ትግራይ ናታት። ወደ ትግራይ ተነቃነክለት። እኔ ልስማ ከማን ጋር እንደማወራ እኔ ነኝ የማውቀው። ከማን ጋር እንደማወራ አቅ ይቅርታ ወጥተህ ትጠይቃታለህ። ይቅርታ ወጥተህ ትጠይቃታለህ። ይቅርታ ወጥተህ አክሱም የሚለውን ለመጥራት ልክ ሳላት ለማድረግ እንደምትታጠበው አክሱምን ለመጥራት ታጥቦ መጥራት ግዴታ ነው። ለሙስሊም እህት ወንድሞች ከአክብሮት ጋር ነው እነግራችሁ። አክሱምን ለመጥራት ታጥባችሁ ሰላት እንደሚሰገድ ታጥባችሁ አክሱምን መጥራት አትርሱ። ፕሊዝ የተከበረ ህዝብ ስለሆነ የነቃ ሰው አክባሪ ስለሆነ በእንግድነት መታችሁ የተቀበለ ህዝብ ስለሆነ እንኳን የሰው አይደለም የእንስሳ ሞት የሚራራ ደግ ቅን
መልካም ህዝብ ስለሆነ የአክሱም ህዝብ እውነቴን ነው የምነግራችሁ። እኔ ሁል ጊዜ ኢትዮጵያ ሄጄ መቼ ነው አክሱምን ማይውላል? የምሬን ሲሪየስሊ። እና እኔ ከአክሱም ህዝብ ጋር ቁጭ ብዬ መሬታቸው ላይ ቁጭ ብዬ ማውራት ፈልጋለሁ፣ መጫወት ፈልጋለሁ። እንዴት ነው እንደዚህ የሰለጠኑት? በሃይማኖት መቻቻል የሚያምኑት። በነገራችን ላይ እዚህ ላይ ኤድመንድ እጅግ በጣም ትልቅ ስህተት የተሳሳተው ትግራይ ስትሄድ እንግዲህ እዛ ዋጋህን ታገኛለህ ሲለው ያልተረዳው ነገር እጅግ በጣም ትልቅ ነገር አለ። እዚህ ላይ ትግራይ ውስጥ ሰላማዊ ሀገር ነው፣ አሸባሪዎች ያሉበት ሀገር አይደለም። እሱ እንደተናገረው ከሆነ እዛ ትግራይ ውስጥ ስትሄድ ዋጋህን ታገኛለህ ሲለው ሰላም አይደለም፣ የአሸባሪዎች ሀገር ነው ብለን መተርጎም እንችላለን እኛ። ይህ እጅግ በጣም ልክ ያልሆነና ከስሜት ወጥተህ ትክክለኛ ነገር ብትናገር አንተ ይቅርታ ጠይቅ ማለት ጆን ዳንኤል ይቅርታ እንዲጠይቅና ትግራይ ሄዶ ለትግራይ ወይም ለአክሱም ህዝብ ማስከፋት እንደሌለበት ነው እንጂ መናገር የነበረብህ። እዛ ሄዶ ዋጋውን እንደሚያገኝ ስትናገር ትግራይ ውስጥ ያለ ጥሩ ያልሆነ ነገር ሁኔታ አለ፣ ገዳዮች ናቸው፣ የአሸባሪዎች ሀገር ነው እያልከው እንደሆነ መረዳት ነበረብህ። ጆን ዳንኤል ስህተት አለው ወይ ካልከኝ ምናልባት ጆን ዳንኤል ስህተት ሊኖረው ይችላል። እዚህ ጉዳይ ላይ ሆን ብሎ ሰርቶታል ተብሎ ነው እንግዲህ እየተነገረ ያለው። እኔ እንደዛ አላምንም፣ ሊሆንም ላይሆንም ይችላል። ነገር ግን የጆን ዳንኤል ለመንካት ተብሎ የትግራይ ህዝብ መንካት ልክ ነው ብዬ አላምንም። እጅግ በጣም ትልቅ ስህተት ነው ያደረከው ኤድመንድ ማለት እፈልጋለሁ። እና ሌሎች ቪዲዮዎች አሉ፣ እነሱን ላሳያችሁና ተመልሼ እመጣለሁ። ዱባይ የነበረን ቆይታ ጨርሰናል። ቴንክ ዩ ሶ ማች። ስንብት ቻው እንላለን። ቴንክ ዩ ፓርሲን አባ ቴንክ ዩ ሶ ማች። yes anyways በጣም የሚገርም ጊዜ ነበረ። ረሂም ብራዘር ካም yes የሚገርም ቆይታ ነበረ። ኤኒዌይስ አዲስ አናውንስመንት አለን 12 ፕሮፐርቲ ማለት ነው። ለንደን ላላችሁ ሀበሾች ደግሞ ስለ ዱባይ ፕሮፐርቲ ማወቅ የምትፈልጉ ከሆነ ጁን 12 እና ጁን 13 በጁሜራ ካርቱለን ታወር 10 AM እስከ 8 PM እንዳትቀሩ መታችሁ ጥያቄያችሁን መጠየቅ ትችላላችሁ። 12 ፕሮፐርቲ በአካል ይገኛል። ስለ ዱባይ በደንብ ማወቅ ትችላላችሁ። ሊንክ ደግሞ ባዮ ላይ ያለላችሁ። ከመሄዳችሁ በፊት ሬጂስተር ማድረግ እንዳትረሱ። እወዳችኋለሁ። ወንድማችን አዶናይ ጉብኝቱ በዱባይ አጠናቋል። ዛሬ እጅግ በጣም በጥሩ ሁኔታ ያጠናቀቀ ይመስለኛል። እንግዲህ ብዙ ችግሮች ገጥመውት ነበር። እንግዲህ በሰዎቹ በማኔጀሮቹ በሌሎቹም እንግዲህ ትብብር እዚህ ላይ ደርሷል። እንኳን ደስ አለ ማለት እፈልጋለሁኝ። እንግዲህ ወደ ቀጣይ ቪዲዮ ይሻገራለሁኝ። ሊያ ሾው የተናገረችው ቪዲዮ አለ። እንግዲህ አዶናይና ጃኒ ጉዳይ አልተጠናቀቀም፣ በቅርቡ ጠብቁ እያለች ነው። እንግዲህ እሱን እውነት ይሁን ውሸት አናቅም። እኔ እናገር የምችለው አልተለያዩም ብዬ ነው ማምነው። ነገር ግን ሊያም ይሄንን ነገር ደግማ ተናግራለች ማለት ነው። እናዳምጠውና ወደ ቀጣይ ቆይታ ነበረ። ኤኒዌይስ አዲስ አናውንስመንት አለን 12 ፕሮፐርቲ ማለት ነው። እኔ በጣም የሰክሰስፉል ሰው አድናቂ ነኝ። ኦኬ ከማድነቅ ውጪ ሰፖርት ማድረግ እስካለብኝ ጥግ ድረስ ሰፖርት አደርጋለሁ፣ አቅሜ ከቻለ ማለት ነው። አዶናይ በዚህ ሁሉ ውጥረት ውስጥ ሰክሰሱን አሳይቶን ፈጽሞ ወደ ሌላው አናውንስመንት ወደ ሌላ ሰክሰስ ተጉዟል ማለት ነው። 2F ፕሮፐርቲ እንግዲህ ለእናንተ ልዩ ምስጋና ይኖረናል። ወንድማችንን ስል የእናንተም ማለት ነው ተንከባክባችሁ በዚህ በታፍ ጊዜ እንዳይሰበር እንግዲህ ከጎኑ ሆናችሁ በሰላም ሸኝታችሁታል። እኔ ብዙ ጊዜ የዚህ ልጅ ስኬት የጀመረውን ነገር ጥንቅቅ አድርጎ የመፈጸም ነገር እጅግ በጣም ይገርመኛልና ድግስ ሁሉ ጊዜ ይደገስና ይበላል። ግር ብሎ ሰው ያንን ድግስ ይበላል። ከዛ በኋላ ድግሱ ያልቃል፣ ምግቡም ያልቃል፣ ዕቃ ይመለሳል፣ ሰውም ይበተናል፣ ህይወት ይቀጥላል። ከዚህም በላይ ሞር ስኬት፣ ሞር ሰክሰስ፣ ሞር በሮች እየተከፈቱለት የምንፈልገው ከፍታ ላይ የምናየው ልጅ ነው በነገራችን ላይና ደስ ብሎኛል። መልካም እድል። ኪፕ ጎይንግ ብራዘር፣ ኪፕ ጎይንግ።
የሆኑ ሰዎች ማለት ነው ድራማ እየሰሩ ነው አሉ። ድራማ እየሰሩ ነው። ድራማ እየሰሩ ነው አሉ። ማንን ነው? አሉ ነው እንግዲህ አሉ ነው ያለቃ ሰዎቹ አሉ። ፈላም በደላችሁ ደስ ከላፈልኝ የተላከልኝ ላንብብላችሁ ቤተሰብ ላንብብላችሁ። እሺ ጋይስ ሜምበር ነው ጋይስ ጎበዝ ላንብብ። ምን እንደጻፍኝ ያቃላችሁ ጋይስ ዲስቾ እከሌና እከሌ ምንም ነገር አልተደራረጉም። የአንዱ እህት ከእህቴ ጋር ነው የምትማረው፣ አንድ ክፍል ናቸው ነው የመድኃኒዓለም ቀን ራሱ አቤል ነበሩ እና ሆን ተብሎ የተሰራ ስራ ነው። ምክንያቱም ጋይስ ሙሉን ካነበብኩት ተባትሩትልኛላችሁ። ምክንያቱም አንዳንድ ጊፍቶችና አንዳንድ ማስታወቂያዎችን ለማግኘት ሲባል የተደረገ ነገር ነው። በየሀገሩ እየተሄደ ለመስራት የግዴታ ይሄንን ዜና ማሰራጨት ያስፈልጋል። በቅርብ ቀን የምትጠብቂው ነገር ይሆናል። በየሀገሩ እየተሄደ ማስታወቂያ ይሰራል እና ከእውነት የራቀ ውሸት ነው። ፈጽሞ 100% የሚያሳዝነኝ ግን ሰው በዚህ ደረጃ እንዴት ይዋሻል? ለማንኛውም ብዙ መረጃዎችን እንልክልሻለን ፓፓራዚ ወይን አሉ ጋይስ። እንግዲህ ምን እንደሆነ እናንተ ደረሱበት። እኛም ይሁናልን። እኛም መጀመሪያ መቼ ሆነ ብለናል አላልንም እኮ እኛ ብለናል ጋይስ። እንግዲህ እኔ የተባልኩትን ነው የምነግራችሁ። እርቅጥላችሁ ጃኒና አዶናይ ደግሞ አልተጣሉም። ለማየት ያብቃችሁ። ቅርብ ጊዜ ለማየት ያብቃችሁ። ልጅቷን ለማስጠቆር አውቃችሁ የሱ ፎቶ እየዘቀዘቃችሁ የሱን እንትን እያደረጋችሁ አዶናይ በቅርብ ጊዜ ቅጥል ትላላችሁ። ከዛ ተስፋችሁ ትቆርጣላችሁ። ማርያምን ይህ ምክር ማለት ነው ላይክ ለወንድምና እህቶቼ ነው። ለምትፈሩት ወንድምና እህቶቼ፣ በራሳችሁ መተማመን ላቃታችሁ ወንድምና እህቶቼ እግዚአብሔርን ነው የምላችሁ። እግዚአብሔርን ላይክ ከምትፈልጉት ህይወት እናንተ የሚያቆማችሁ ለራሳችሁ ያላችሁ አመለካከት ነው። ማርያምን በቃ ላይክ የድሮ ማንነታችሁ በቃ መክዳት ካልቻላችሁ እግዚአብሔርን የድሮ ማንነታችሁ ላይ ሆናችሁ ትኖራላችሁ። በቃ ላይክ እነዚህ ምምልላችሁ የእናንተ ጠላት ማን እንደሆነ ልነግራችሁና እንድታዩት ስለምፈልግ ነው። የድሮ ማንነት ሲባል ማን ነው? በቃ ላይ የተነገራችሁ ነገር አለ፣ የምታውቁት ነገር ስለራሳችሁ። እኔ ድምጼ ቀጭን ነው፣ እኔ ቁመቴ እንደዚህ ነው፣ እኔ ግንባሬ እንደዚህ ነው፣ እኔ አረማመዴ እንደዚህ ነው፣ እኔ አኗኗሬ እንደዚህ ነው፣ አስተዳደጌ ከዚህ ቤተሰብ ነው፣ እንደዚህ ገንዘብ ነው ያገኘሁት፣ ተከፋይነቴ እንደዚህ ነው፣ የምሰራበት ቦታ ይሄ ነው፣ የተማርኩት ይሄ ነው፣ ደረጃዬ እንደዚህ ነው ምናምን 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 በቃ ከዜሮ ጀምሮ ተሰጥቷችኋል። በቃ ስም ይህ ማንነት እየጠቀማችሁ ካልሆነ የምትፈልጉበት ደረጃ እያደረሳችሁ ካልሆነ በቃ ላይክ መተው አለባችሁ። የምትተውት ደግሞ መክዳት ስትችሉ ነው። በቃ ላይክ ነው አይደል? ያለፈው ህይወታችሁ የኔ አይደለም ብላችሁ ስታምኑ በቃ የኔ አይደለም በቃ እውነቴን ነው የምላችሁ። ማለት መክዳት ግዴታ አይደለም። ያለፈው ህይወታችን ስንከዳ ያለፈው ህይወታችን ላይ ያሉ ሰዎችን መክዳት አለብን ማለት አይደለም። መከዳት ያለባችሁ ሰዎች አሉ በተፈጥሮ ለምን ከቀጣዩ ማንነታችን ስለሚያቆሙ። እና አንዳንድ ሰዎች አሉ ካለፈው ህይወታችን አዲሱ ማንነታችን የማይቀይራቸው የማይለውጣቸው ተራቢ የማያረጋቸው ሰዎች አሉ። እነሱ ሰዎች ይዘን መንቀሳቀስ እንችላለን። ግን ሊያቆምህ የሚሞክር ቀናተኛ፣ ተረበኛ፣ ሐሜተኛ ካለ
እነሱ ሰዎች የሚከዱ ናቸው። ከድሮ ማንነትህ ጋር አብረህ ትከዳቸዋለህ። ለነሱ ለመክዳት ብለህ እኮ አይደለም የምትከዳቸው። የድሮ ማንነት እየከዳህ ስለሆነ እነሱን መክዳት አይቀርም። ለምን? እነሱ ሰዎች የሚያውቁት የድሮ ማንነትህ ነዋ። የሚግባቡት ከድሮ ማንነቱ ጋር ነው። የሚሳሳቁት ከድሮ ማንነቱ ጋር ነው። አሁን ያለው ማንነት ሊቀኑበት ይችላሉ፣ ሊናደዱበት ይችላሉ። ስለዚህ መግባባት አልቻሉም እነዚህ ሰዎች፣ እዛ የድሮ ማንነት ላይ ይቀራሉ ማለት ነው። ሌላ ሰው ቢኖር የድሮ ማንነት ላይ እውነት እሱን ተክታችሁ ብትንቀሳቀሱ አሪፍ ነበረ፣ ግን የለም እንደዛ። ስለዚህ እውነቴን ነው የምላችሁ፣ ልባችሁ ደንደን አድርጉና ተንቀሳቀሱ። ወዳችኋለሁ። እንግዲህ የነበረኝ ቆይታ ይሄንን ይመስላል። እንግዲህ ሊያ እንዳፍሽ አድርገው ማለት እፈልጋለሁ ጋይስ። እናንተ በእነዚህ ዙሪያ ላይ እንግዲህ ሀሳብ መስጠት ትችላላችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ጥሩ ነገር ያሰማን ማለት ፈልጋለሁኝ። ሰላም ጤና ይስጥልኝ።